ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን አንድ ድንቅ መረጃ ወደ እናንተ እናጋራችሁ። ወታደራዊ የሰዓት አቆጣጠር ወይንም ሚሊተሪ ታይም ሲባል ብዙን ጊዜ እንሰማለንና ይህ የወታደራዊ የሰዓት አቆጣጠር እንግዲህ የተጀመረው ከአንደኛው የዓለም ጦርነት ወደዚህ እንደሆነ ይታወቃል። ከዚህ ቀደም ግን ወታደሮች መደበኛውን የሰዓት አቆጣጠር ከጠዋቱ 1 ሰዓት እስከ 12 ሰዓት ያለውን የሰዓት አቆጣጠር ይጠቀሙ ነበር። ይህ መደበኛው የሰዓት አቆጣጠር ደግሞ በግዳጃቸው ላይ አሉታዊ ተጽዕኖን ሲያሳድርባቸው ነበር። ይህም ለምሳሌ ወታደሮች ለአንድ ግዳጅ ተቀጣጥረው ሲሄዱ 7 ሰዓት ላይ እዚህ ቦታ እንገናኝ ተባብለው ተቀጣጥረው ሲሄዱ አንደኛው ቀን 7 ሰዓት ላይ ይመጣል፣ ሌላኛው ደግሞ ሌሊት 7 ሰዓት ላይ ይመጣል። በዚህ አጋጣሚ እንግዲህ ጠላት በመሃላቸው ገብቶ ብዙ ኪሳራዎችን ውድመቶችን እያደረሰ ይህ የሰዓት አቆጣጠር አሉታዊ ተጽዕኖ በግዳጃቸው ላይ አሳደረም። ይህን ችግር ለመፍታት እንግዲህ ከአንደኛው የዓለም ጦርነት በኋላ ግን ከ1 ሰዓት እስከ 24 ሰዓት ያለውን የሰዓት አቆጣጠር መጠቀም ጀመሩ ማለት ነው። ይህም ከሌሊት 6 ሰዓት እስከ ቀን 6 ሰዓት ያለውን አንቲ ሜሪዲያን ብለው በመጥራት ከቀን 6 ሰዓት እስከ ሌሊት 6 ሰዓት ያለውን ደግሞ ፖስት ሜሪዲያን ብለው በመጥራት እንግዲህ ይህንኑ የሰዓት አቆጣጠር ከ1 ሰዓት እስከ 24 ሰዓት ያለውን የሰዓት አቆጣጠር መጠቀም ጀመሩ ማለት ነው። ይህንን መጠቀም ከጀመሩ በኋላ እንግዲህ የሚሊተሪ ታይም ወይንም የወታደራዊ የሰዓት አቆጣጠር ተብሎ መጠራት ቻለ ማለት ነው። እጅግ የምንወዳችሁና የምናከብራችሁ ውድ ተመልካቾቻችን በሁሉም የማህበራዊ የትስስር ገጾቻችን ላይ የኢፌዴሪ መከላከያ ሰራዊት እያላችሁ በመግባት አዳዲስና ወቅታዊ መረጃዎችን መከታተል ትችላላችሁ።